በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንግዲህ እግዚአብሔር ይስጥልን እድሉን ስለሰጣችሁኝ ወደ ጥያቄው በቀጥታ ልግባ ጊዜ ላለማባከንና ሐዋርያዊ አገልግሎት አሁን ላይ ያለው ምን ይመስላል ለሚለው በብዙ መከራዎችና በብዙ ፈተናዎች ውስጥ ያለፈ ያለ ሐዋርያዊ አገልግሎት ነው አሁን ያለው። ቤተክርስቲያን በተለያየ አይነት መልኩ በውስጥም በውጭም የምትፈተንበት ጊዜ ነው። በዚህም ጊዜ ደግሞ ጠንክሮ መስራት የሚገባበት ጊዜ ስለሆነ የበለጠ ከበፊቱ ጉልበት ኃይል የሚኖርበት ጊዜ ነው ብዬ ነው ማስበውና በፈተና ውስጥ ያለ አገልግሎት እንደሆነ ነው የሚታሰበኝ። እኔ ከውስጥም ከውጭም ባሉ ብዙ ነገሮች ናቸው እዚህ ጋር ማንሳት የምንችላቸውና ወንጌልን ለመስበክ የቤተክርስቲያንን አገልግሎት ለማዳረስ እንቅፋት የሚሆኑ ለምሳሌ በየአካባቢው የሚሆነው የሰላም እጦት አንዱ ችግር ሊሆን ይችላል። ከዚህም ውጪ ደግሞ እንደገና የውስጥ ያለንም ደግሞ የተሐድሶ እንቅስቃሴ ሊሆን ይችላል። በተለያየ አይነት መልኩ ያሉ ነገሮች እነዚህ እንቅፋት ይሆናሉ። ግን የበለጠ እንድንሰራ ደግሞ ጥሩ እንቅስቃሴዎች እንድናሳይ የሚረዳን ጊዜ ነው ብዬ ነው ማስብ። ጥንካሬ የሚኖረው ጊዜ ነው ብዬ አስባለሁ። አዎ ያጣነው የሰውን ነፍስ ነው ያጣነው። ህይወት አጥተናል። ብዙዎች ህይወት ያልደረስንላቸው አሉ። ብዙዎችን የመንግስቱ ባለቤት እንዳንሆን አድርገናቸዋል። በምን ተደራሽ ባለመሆናችን ማለት ነው። ብዙ አገልግሎታችን ያለው ከተማ ላይ ተንጠልጥሎ ነው። እሱም ቢሆን በበቂ መልኩ የተሰጠ ነው ብዬ አላምንም እኔ። ምክንያቱም ማህበራዊ ህይወትን የመዳሰሱ ነገር ወቅታዊ ነገሮችን አንስቶ ግላዊ ነገሮችን አንስቶ የመነጋገሩ ነገር ዓለም አቀፍ ሁኔታዎችን አንስቶ ከዛ ለመከላከል አስቀድመን የምንዘጋጀው ምንም ነገር ባለመኖሩ በከተማ ውስጥ ማተናል። በገጠሩ ደግሞ እንደውም አልደረስንም። እንደውም ፈጽሞ አልደረስንም ማለት ነው። ጥቂት እንቅስቃሴዎች ይኖሩ ይሆናል እንጂ እንደ ቤተክርስቲያን በሙሉ ኃይል ገጠር ላይ በይበልጥ ተደራሽ አልሆነም። ስለዚህ የሰውን ብዙ ህዝብ አተናል። ብዙዎችን ከመንጋውም ያሉትን እንደውም እንዲወጡም አድርገናል። ምክንያቱም ድሮ በዘልማድ የያዙትንም ሌሎች እየወሰዷቸው እንዲሁም የጎዳናቸው ይበልጣሉ ብዬ አስባለሁ በገጠሩ። ይሄን ስል ደግሞ አንዳንድ ትንንሽ እንቅስቃሴ የለም እያልኩ አይደለም። ለምሳሌ ባነሳ የዚህ የማህበረ ቅዱሳን እንቅስቃሴ አንድ ነገር ነው በገጠሩ ያለው ተደራሽነት። ምክንያቱም በእኔ ሀገረ ስብከትም እንደዚህ ስላለ ከዚህ ከጽርሐ ጽዮን የሚሰለጥኑ በተለያየ ስልጠና የሚሰጣቸው በቂ ባይሆንም እንደ አቅማቸው ይንፈራገጣሉ። ግን እነሱን የሚያሰማራ ደግሞ አቅም የለም በቤተክርስቲያን። ከዚህ አንፃር ብዙ ነፍሳት ወደ ቤተክርስቲያን መምጣት ያለባቸው አልመጡም። ስለዚህ ተደራሽነቱ አሳጥቶናል ብዙ ነገር። ይህንን ደግሞ አይተን መነሳት እንደሚያስፈልግ ደግሞ ያሳየናል። ጥሩ እድሎች አሉን። ከተነሳን አሁንም ከሰራን ከተባበርን አሁንም ብዙ እድሎች አሉን። መስራት እንችላለን፣ መመለስ እንችላለን። እግዚአብሔርም ደግሞ ያግዘናል። ፈተና ደግሞ የለውም ብለን አናስብም። በብዙ ፈተና ውስጥ ነው ሐዋርያትም ወንጌልን መንግስትን ያደረሱት ለሁሉም። በብዙ ፈተና ውስጥ ግን ለሚቀጥለው ትውልድ መልካም ነገር እናቆያለን እድሉን ከተጠቀምንበት። እድሉን ደግሞ ሳናየው ቀርተን የሚኖረውን ብቻ አሜከላውን እያየን የምንፈራ ከሆነ ግን ሁሌም መሾክ ከመውጋት አያርፍም።
ህዝባችንን እናስጨርሳለን። የተሰጠንን ኃላፊነት አንወጣም ብዬ ነው ማምነውና ያሳጣን ብዙ ነገር አለ። ጥሩ ነው። የመጀመሪያ አንድ አገልጋይ አንድ ሰባኪ ቋንቋ ትጥቁ ነው። ከዛ በፊት ግን እሱ ራሱ ህይወት ያለው መሆን አለበት ብዬ አምናለሁ። ራሱን ለቤተ ክርስቲያን የሰጠ መሆን መቻል አለበት ብዬ አምናለሁ። ራሱን ለቤተ ክርስቲያን ካልሰጠ በሃይማኖት የጸና ካልሆነ በእውቀትም ደግሞ የጎለበተ ካልሆነ ቋንቋውንም ቢናገረው ወይም ደግሞ አካባቢው ላይ ያለውንም ነገር ቢያውቅ ውጤታማ ይሆናል ብዬ አላምንም። የመጀመሪያ ለዛ አካባቢ የሚመጥን ዕውቀት ሊኖረው ይገባል። ዕውቀቱን ካወቀና ያን ህይወት ደግሞ ያወቀውን የሚኖረው አይነት ከሆነ ቋንቋ ደግሞ በጣም ወሳኝ ነገር ነው። በሚያውቁት በሚሰሙት ቋንቋ ግን ሲነገራቸው ከዕውቀት ጋርና ከህይወት ጋር የሆነ ስብከት ለውጥ ያመጣል። ሰባኪያን መጀመሪያ ህይወት ሊኖራቸው ይገባል፣ ዕውቀት ሊኖራቸው ይገባል። የአካባቢውን ደግሞ ቋንቋ ሊያውቁ ከቻሉ ደግሞ የበለጠ ትልቅ ለውጥ ይመጣልና ስለዚህ ሰባኪያንን በእንዲህ መልኩ ነው ማሰልጠንም ያለብን፣ ማውጣትም ያለብን፣ ማሰማራትም ያለብን። እንዳጠቃላይ እንደ ሀገር ከተወሰነ ቦታ በስተቀር ብዙ ቦታ ላይ ጸጥታ ችግሮች ይስተዋላሉ። ምናልባት ወደ ደቡብ እኔ ወዳለሁበት የበለጠ ሰላም አለ ብዬ አስባለሁ። ጥሩ ነገር አለ፣ ጥሩ ሰላም አለ። ሌላው ከወቅታዊ ብቻ ሳይሆን መሰረታዊ የሆነ ችግር ያለበት አካባቢ አለ። ለምሳሌ በኔጋ ቅድም እንዳነሳው ኮሬ፣ ቡርጂ ጥንት ጀምሮ ከጉጂ ጋራ ያለ መስማማት ጠባይ አለ። ስለዚህ እነዚህ ይሄን የማስቀረት ስራ ካልሰራ ይሄ ዘላቂነት ያለው ነገር ነው። አሁን በኔጋ ለምሳሌ አጭር አቋራጭ መንገድ እያለ በረጅም መንገድ እንሄዳለን። በአቋራጭ መንገድ የሰላሙ ጉዳይ ስለሚያሰጋ ዙሪያ ጥምጥም ነው የምንሄደው። በትንሽ ሰዓት ልንደርስ የምንችለውን ሙሉ ቀን ልንውል የምንችልበትን መንገድ የምንሄድበት አለ። እንደ ጌዲዮ ሳነሳ ግን ጌዲዮ እስካሁን ድረስ ሰላማዊ ቦታ ነው፣ ምንም ነገር የለም። ሌሊቱን ሁሉ እንንቀሳቀሳለን። ለሰባኪያነ ወንጌልም እንቅፋት የሚሆንበት የለም። ኮሬ ውስጥም ለራሱ በኮሬ ውስጥ ሰላም ነው ያለ። ምንም እንደፈለገ ባየሁትና በተመለከትኩት በዞርኩት ምንም ችግር የለም። ቡርጂ ውስጥም እንደዚህ የለም። ነገር ግን ከአዋሳኝ ከሚሆኑ አካባቢዎች የተወሰኑ ፍራቻዎች ስለሚኖራሉ። ስብከተ ወንጌል ላይ አገልግሎት ላይ ተጽዕኖ የለውም ያለው። ባጭሩ መድረስ የሚቻለውን በረጅም ከተሄደ ጊዜን፣ ጉልበትን፣ ገንዘብን ብዙን ነገር ያባክናል። ይሄ ደግሞ ብክነት እንደ ሀገርንም ይጎዳል፣ እንደ ቤተክርስቲያንም ይጎዳል። እንደ ተደራሽነትም ቶሎ እንዲደረስ አያደርግምና ዘርፈ ብዙ ነው። ሰው ደግሞ የሚላከው ሰው ነውና ሊፈራ ደግሞ ይችላል። እየፈራ እየተባ ደግሞ ሲሄድ አስቸጋሪ ነው የሚሆነው ማለት ነውና ብዙ ነገሩን ያጣልና የሚያሳጣም ብዙ ነገር አለ። ትልቁ ነገር ተስማምቶ አንድ ሆኖ በፍቅር መኖር ነው። በፍቅር ከተኖረ አገሩም በቂ ነው፣ ሁሉም ነገር በቂ ነው። የተትረፈረፈ ነገር ነው ያለን። ግን መስማማት ካቃተን ደግሞ እንትን ያልነውንም ያረስነውንም ሳንበላው እንዲሁ ያልፋል ጊዜውና ዘርፈ ብዙ ችግር ነው ያለው። ቤተክርስቲያንም ላይ ተጽዕኖ አለው ማለት ነውና እንደኔ ሀገረ ስብከትም በውስጣቸው ያሉ 3 ናቸው። እኔ ቅድም እንዳልኩት ጌዲኦ፣ ኮሬና ቡርጂ ናቸው። በየውስጣቸው በየራሳቸው ሁሉም ሰላም ናቸው። ነገር ግን ከአጎራባች ጋር ከሚሆን አንዳንዴ ጉጂና የቡርጂ እንዲኮሬ የተወሰኑ ግጭቶች ይኖራሉ። አሁን ቅርብ ጊዜ ግን እሱም ተፈቷል፣ እየተፈታ ነው። አሁን ወደ ጥሩ መልኩ እየሄደ ነው። መንግስትም በዛ ላይ ትልቅ ስራ ሰርቷል። አሁን ወደ መስማማት እየመጡ ደና ነው። ፊት አይሱዙዎች ነበሩ በእንትን የሚሄዱት፣ አሁን ቅጥቅጦች ሁሉ መሄድ ጀምረዋል።
ይሄ ማለት ደግሞ ምንድነው ጥሩ የሆነ የመጣ ነው የሚመስለው ለኔ በሚታየኝና ወደኔ ሀገረ ስብከት ስመጣ ከመጀመሪያ ከእንትን ልነሳ እኔ ከሄድኩበት ጀምሮ ያለውን የተወሰነ ላውራ። ቁጥሩ ነው እኔ ሀገረ ስብከት ቤተክርስቲያን ያሉት ህንጻዎቹ ማለት ነው። በህንጻ ደረጃ እኔ ያገኘሁት ስታቲስቲካዊ መረጃ ዞሬም ባየሁት 73 አብያተ ክርስቲያናት ናቸው። 73ቱንም አብያተ ክርስቲያናት ለማየት ሞክሬያለሁ እንዳቅሜ። ስለዚህ 73ቱም ቁጥራቸው ነው 73 እንጂ ከተማ ላይ ያሉት ናቸው ቤተክርስቲያን አገልግሎት የሚሰጡ ያሉት። ከተማ ስንል እንደነ ዲላ አይነት ከተማ እንደነ ይርጋ ጨፌ አይነት እንደ ጥቂት ነጨለለቅቱ የተወሰኑ ከተሞች ናቸው እንጂ ሙሉ አገልግሎት የሚሰጥበት ቤተክርስቲያንም የለም። ለምሳሌ ያህል ለማንሳት ያህል ሙሉ ለሙሉ ምንም አገልግሎት የማይሰጡ 3 አብያተ ክርስቲያናት ነበሩ። እነዚህ እንደውም አንደኛው በ14ኛው እና 13ኛው መቶ ክፍለ ዘመን አካባቢ የተመሰረተ የሮ መድኃኔዓለም የሚባል ቤተክርስቲያን ሙሉ ለሙሉ የተዘጋ ነው። ይሄ አንዱ ችግር ሄጄ ባየሁት ጥንት ሲሰፍሩበት ተራራ ላይ ነበር የሰፈሩት። በኋላ ተራራ ላይ የሚኖረው ህዝብ ሲወርድ ቤተክርስቲያኒቱም ወደ ታች ወረደች ከተራራው። ከዛ ደግሞ ታችም ወርዳ ያለች በሰፈራ የተነሳ ደግሞ ህዝቡ ከዛም ደግሞ ለቆ ሌላ ጋር ሄደ ማለት ነው። ባዶ ቀረ ቤተክርስቲያን ነው። አሁን እዛ ሰፈራም ጋር ያለው ቤተክርስቲያን የለውም፣ እዚህኛውም ሩቅ ነው። እንዲሁ ያ ቤተክርስቲያን ቀርቷል፣ አገልጋይም የለውም። ካህን እንኳን ቢላክ ጫካ ውስጥ ነው የሚኖረው፣ ብቻው መኖር አይችልም እና አስቸጋሪ ቦታ ነው። እግዚአብሔር ይፈቅድና የዛ አካባቢ መንግስትም ከፈቀደልን እሱን ወደፊት በጥናት ወደ ገዳም እንቀይረዋለን ነው የምንለው። ግን ባለፈው በሄድኩ ጊዜ የመሰረት ድንጋይ አኑሬ መጥቻለሁ ለህዝቡ ማለት ነው። እሱ ከተሰራ ለህዝቡ ተደራሽነት ይኖረዋል። ሙሉ ለሙሉ የተዘጋ ቤተክርስቲያን ነው። አንዱ ዳኖ ቡልቶ የሚባል ነው። ይሄም ኮሬ ውስጥ ያለ ቤተክርስቲያን ነው። ዳኖ ቡልቶ ቅድስት ሥላሴ ነው። እሱም አንድም ዲያቆን አንድም ቄስ የሌለው ነበር። ልጎበኝ ሲሄድ መቅደሱ ሁሉ ዝግ ነበር ያገኘሁት። በእግዚአብሔር ፈቃድ አሁን ባለ ተስፋዎች ለተወሰነ ጊዜ እርዳታ ስለሰጡን አሁን 2 ካህናት ገብተው አገልግሎት መስጠት ጀምሯል። እሱ ሙሉ አልባሳት ጭምር ሰጥተው አሁን እሱ ደስ ብሎኛል በጣም። ስለዚህ ጥሩ ነው ያለው። ሌሎቹ ደግሞ ወደ 21 የሚሆኑት አንድ ቄስ ብቻ ያላቸው ቤተክርስቲያን ናቸው። 21 ወይም 19 አንድ ቄስ ነው ያላቸው፣ ሌላ ምንም የላቸው። አንድ ቄስ አይቀድስም ምን አይልም፣ ምናልባት ኪዳን ያደርስ ይሆናል እንጂ ከዛ ያለፈ የለም። በየገጠሩ ሲኬድ ደግሞ ቅድም መጀመሪያ ላይ ያልነው ስብከተ ወንጌል አለመኖሩ ብዙዎች እንዲሄዱ አድርጓቸው፣ ወደ ሌላ በረት እንዲገቡ አድርጓቸው። አንዳንድ ቦታ 6 አባወራ የሚገጥመን ቦታ ሁሉ አለ። 6 አባወራ ቤተክርስቲያን ማስተዳደር አይችልም። ስለዚህ ተዘግቷል ማለት ነው። አንድም ቄስ ካለ ተዘግቷል እዛ ጋር ማለት ነው። አንድ ይሄን እንደምሳሌ ማነሳው ወርቃ ሰካሮ የሚባል ቦታ ላይ አንድ አርሶ አደር ነው በራሱ እዛ የቤተክርስቲያኑ ቦታ ላይ ቡና ተክሎ ምን ብሎ አንድ ቄስ ቀጥሮ እዛሽ ጋር እንዲንቀሳቀሱ የሚያደርገው አልተደረሰለትም። ያ ህዝብ ሄዷል፣ ወደ ሌላ በረት ነው የሄደው። ለምን ስላልሰራንበት ሄደ ነው ማለት ነው። ሌላውም ጋር እንደዚህ በጣም ትንንሽ የሆኑ አባወራዎች ናቸው የሚኖሩት። እንኳን ቤተክርስቲያን ሊያስተዳድሩ ለራሳቸውም እያለቁ ነው። ለምሳሌ ጌዴኦ ላይ ብናነሳ የጌዴኦ ማህበረሰብ በማህበራዊ እንትን እንኳን ወደ ሌላ እምነት እንዲሄድ ይደረጋል። ይሄም ማለት ምን ማለት ነው? አንዱ ማህበራዊ ቀብር ነው፣ ለቅሶ ነው። ቀብር በጌዴኦ ባህል በራቸው ወይም ጓሯቸው ላይ ነው የሚቀበሩት። ኦርቶዶክስ ከሆነ ግን የግድ ቤተክርስቲያን ነው የሚቀበረው። ቤተክርስቲያኑ ሩቅ ከሆነ ደግሞ ያንን አስከሬን የሚሸከምለት ኃይል ይፈልጋል። የሚሸከምለት ሰው ስለሚያጣ በቀጥታ ምን ያደርጋል ማለት ነው? ወደ እዛው እምነት ይገባል። በማህበራዊ እንትን አውቆ አይደለም፣ ነገር ግን በማህበራዊ ሁኔታዎች እንዲህ የመሳሰሉ ነገሮች ቤተክርስቲያኒቱን ባዶ እያደረጓት እና እየተዘጋችም ያለች ናት። ቁጥሩ ነው ያልኩት ቅድም ለዚህ ነው። ገጠሩ
እንዲጠፋ የፈረድንበት እስከሚመስል ድረስ ማለት ነው። ወንጌል አልተሰበከም። ቅድም እንዳልኩት ከጽርሐ ጽዮን ከተለያየ ቦታ ሰልጥነው የሚመጡ ልጆች የራሳቸውን ያህል ይንፈራገጣሉ። እነሱን ሰልጥነው መጡ እንጂ የሚሰጣቸው ነገር የለም። እንዲሁ ነው የተለቀቁት። ውስጣቸው እምቢ ስለሚላቸው ሄደው የሚሰብኩት አንዳንድ ነገር ካለ እንጂ ይሄን ያህል የለም። ከዛ ውጪ ደግሞ እንደ ማህበረ ቅዱሳን በየአካባቢው ያሉ ቅርንጫፎች ስላሉት እነሱ አንዳንድ ጊዜ በየገጠሩ ተደራሽ በቂ አይደለም። ስለዚህ ነው የሀገረ ስብከት ከብዙ ችግሮች ጋር የተያዘ ነው። አብነት ትምህርት ቤት ለምሳሌ የለም። አሁን አንዱ አብያተ ክርስቲያናት እንዲኖሩ ከሚያደርገው ነገር አብነት ትምህርት ቤት ነው። አብነት ትምህርት ቤት የሚባል በእኔ ሀገረ ስብከት ውስጥ እንደውም የለም። ስለዚህ ምን የለም ማለት ነው? ትምህርት የለም ማለት ነው። ካህናትን የሚያስተምር የለም ማለት ነው። ዲያቆናትን የሚያወጣ የለም ማለት ነው። ዲያቆንም ያስቸግራል። ከተማ ላይ ብቻ ያሉ ካህናት አንዳንዶች እንደ ውዳሴ ማርያምም እንዲማርጎ ወደ ድቁና ያበቃሉ እንጂ ገጠር ውስጥ ጭራሽም የለም። መርጌታም ስለሌለ ካህኑም ያን ያህል የማስተማር አቅሙ ስለማይኖረው አይማሩ። ስለዚህ ውዳሴ ማርያም እንኳን የጨረሰ በቅጡ አናገኝም ማለት ነው። አስቸጋሪ ነው አገልግሎቱ። ምን እየተሰራ ነው ለተባለው ሙከራ አድርገናል። አዎ የተወሰነ አሁን ግንዛቤ መስጠት ላይ ነው ያለነው። ሰዎች አካባቢውን ቦታውን እንዲረዱት ማድረግ ከዛም በኋላ በገባቸው መጠንና ልክ ደግሞ እንዲረዱና ለዛ ቦታ እንዲደርሱ ነው። ስለዚህ ምንድነው ያደረግነው? እንዲህ ግንዛቤ ከመስጠት ጋራ አንዳንድ የገባቸው ሰዎች የሚሰጡን አንዳንድ ተስፋዎች አሉ። በገጠርና በተጎዱ አብያተ ክርስቲያናት የከፈትነው በሀገረ ስብከት ደረጃ ባንክ አካውንት ነበር። ሰዎች በዛ ላይ ትንሽም ትልቅም ያገኙትን ይጥላሉ። እሷ ተጠራቅማ ወደ 1 ሚሊዮን ምናምን ደረሰች። ስለዚህ እሷ ምንድነው የምናደርገው ማለት ነው? ለአንድ አመት ፕሮጀክት ይዘናል። አሁን ለሚቀጥለው አመት ማለት ነው። አንድ አመት ፕሮጀክት ምን አይነት ፕሮጀክት ነው? ቢያንስ በየገጠሩ 6 ወረዳዎች ወረዳ ቤተ ክህነት ነው ያለን። ለ6 ወረዳ ቤተ ክህነቶች 3 ሰባኪ ወንጌል ከዚህ ትንሽ የሰለጠኑ ከጽርሐ ጽዮን የሚወጡ ከተለያየ ወጡ እንደዚህ አይነቶችን ትንሽ ያሰልጥነናቸው ብናሰማራቸው ብለን አሰብን። ይሄ ነው አንዱ እንግዲህ ተልከተ ወንጌልን ማለት ነው። ሰልጥነው የወጡ ልጆች አሉ። ለነሱ ጥቂት ግንዛቤ ሰጥተን በየገጠሩ ካሰማራናቸው ለውጥ ያመጣሉ ብለን እንጠብቃለን። ስለዚህ አንድ አመት ፕሮጀክት ይሄንን ይዘናል ማለት ነው። አብነት ትምህርት ቤትን በተመለከተ በትልቅ ተስፋ ላይ አሁን አለን። አንደኛው ሀገረ ስብከቱ ካለው ከምንም ተነስቶ ከዜሮ መነሳት አለበት፣ መስራትን ማሳየት አለብን ብለን 6 ከያንዳንዱ ወረዳ አንዳንድ ተማሪዎችን አምጥተን በማስተማር ላይ እንገኛለን። ቅዳሴ መምህር አስገብተን መቃብር ቤትን በመጠቀም ማለት ነው። እዛው ላይ መኝታቸውንም ሁሉ ነገር ያለው መቃብር ቤት በመጠቀም 6 እግዚአብሔር ይፈቅድ በዚህ ነሐሴ ወር ላይ እነሱ ወደ የመጡበት ይሰማራሉ ብለን ተስፋ እናደርጋለን። አንዱ እነዚህ የአብነት ትምህርቱን ብቻ ተምረው ሳይሆን እንዲሄዱ ያደረግናቸው ኮርስም እንዲማሩ ነው ያደረግናቸው። ወደ 10 የሚሆኑ ኮርሶችን ወስደዋል። ሲሄዱ ቀዳሽም ሰባኪም እንዲሆኑ አድርገን ነው የምንለቃቸው። ከዛ ወዲህ በየጊዜው ደግሞ እንደዚሁ ይገባሉ ማለት ነው። አንድ ባለ ተስፋ ደግሞ እንዲሁ ሌላ 6 ተማሪዎችን የሚችል ተስፋ ተሰጥቶናል። ለነዛም ይሆን አልጋ አሁን ተሰርቷል። የሚቀጥለው ላይ አብሮ ይገባሉ ብለን ተስፋ እናደርጋለን። 12 ይሆናሉ ማለት ነው። እዛው ደራርበናቸው ማለት ነው። ሌላው ደግሞ ከዚህ ከዋናው ማዕከል ደግሞ ለኛ ለ6 እንትን ያልነው የግማሽ ቀለባቸውን ደግሞ ለችልልን ቃል ተገብቶልናል ማለት ነው። ይሄ ትልቅ ሂደት ነው። በትልቁ ደግሞ የምናስበው እግዚአብሔር ይፈቅድ ዋናው ማዕከል በሀገረ ስብከታችን አንዲዳ በሚባል ቦታ ላይ ለ32 ተማሪዎች የሚሆን የአብነት ትምህርት ቤት ሊከፍትልን በዝግጅት ላይ ነው። ጥናቱን እያጠናቀቀ እንደሆነና በ2018 የመሰረት ድንጋይ እንደሚያኖርና ሰርቶ እንደሚያጠናቅቅ ተስፋ ሰጥቶናል። ስለዚህ ተስፋ ነው ያለው ማለት ነው። እዚህ ጋር ጨለማ ቢመስልም ወደፊት ብርሃን የሚታይ ነገር አለና
እዛ ላይ ደግሞ ብዙ ራስ መስራት ይጠበቅብናል ብለን እናስባለን ማለት ነው። ስለዚህ የሚማሩትን እያሰለጠን እንዲካረን ወንጌል ይሰፋል፣ የተዘጉ አብያተ ክርስቲያናትም ይከፈታሉ ብለን ተስፋ እናደርጋለን። መልካም አጋጣሚም ካለ ለማየት ሞክረናል። ከዚህም እንደገና ተግዳሮቶች ወደፊት የሚገጥሙ ምንድነው የሚለውን አይተናል። ከልጆቻችን ባለሙያ ልጆቻችን ጋራ በደንብ አድርገን አይተን የ10 ዓመት እቅድ ነው ያወጣነው፣ ስትራቴጂያዊ እቅድ አውጥተናል። በሱ መሰረት ነው የምንሄደው። ይሄን በደንብ ተጠናክሮ የሚጀምረው በይበልጥ በ2018 ዓመተ ምህረት ነው። 2017 የልምምድ የማውረጃ ጊዜ ነበረ። አሁን እሱም ሲወርድ ደግሞ ትልቅ ስራ እንሰራለን ብለን ተስፋ እናደርጋለን ማለት ነው። ማህበረ ቅዱሳን ዲላ ማዕከል እዛ አለ። ከኛ ጋር እኔ ከመጣው ጀምሮ ተባብረን ነው የምንሰራው። ብዙ ነገሮችን የተለያዩ ሙያዎችንም ስፈልግ ሙያንም ማገኘው ከዛው ነው። ግቢ ጉባኤም አለዛ። ሁሉንም መጠቀም ነው የምፈልገው። ሁሉም በያቅሙ ይንቀሳቀሳል። እንዳቅሙ ገጠርም ይሄዳል፣ እንዳቅሙ ስልጠናም ይሰጣል፣ እንዳቅሙ ደግሞ ይሄዳል። ግን በቂ ነው ወይ? በቂ አይደለም ነው። በቂ የሚባል ነገር አይደለም። እንቅስቃሴው ሰፊ ነው። ከዚህም አልፎ ደግሞ ዋናው ማዕከል ደግሞ በጣም በአይኑ እንትን እያየ እንዳለ ነው የሚገባኝና ብዙ ስራ አብረን እንሰራለን ብለን እንጠብቃለን። የራሱም ውሱንነት እንደተጠበቀ ሆኖ ለኛ ግን እያንዳንዷ ትንሽ ጠጠርም የምትወረወረው ትልቅ ናት ለኛ። ስለዚህ እያደረገ ያለውን ነገር በማመስገን ነው የምንቀበለው። አቅሙ የፈቀደውን ደግሞ ራሱ ነው የሚያውቀው። ያቅሙን ያህል ደግሞ እንዲያደርግ በራችን ክፍት ነው ማለት ነው። ለኛ ለሚሰራው ሁሉ በራችን ክፍት ነው። እንቅስቃሴው ግን አለ። የአቅሙ ውሱንነቱ ግን የተጠበቀ ሆኖ ማለት ነውና አሁንም የተሻለ ስራ የሚሰራው እዛ አካባቢ ነውና ጥሩ ነው ብዬ ነው ማሰበው። በትልቁ ነው። ቤተክርስቲያንን አንድ አካል ወይም አንድ ሰው ወይም አንድ የሆነ ብቻ እንትን ወደ አንድ ትልቅ ደረጃ ላይ ማማ ላይ ያወጣታል ማለት አይቻልም። የእያንዳንዱ በአሁኑ ላይ ያለው ትውልድ ሁሉ ኃላፊነት ነው። የቤተክርስቲያኒቱ ልጆች ሁሉ ኃላፊነት ነው አንድ ላይ የሚያሻግረው። በይበልጥም ማሰብ ካለብን አሁን የኛን ጊዜ ሳይሆን ማሰብ ያለብን ለሚቀጥለው ትውልድ ማሰብ አለብን። ትናንትና አባቶቻችን ራሳቸው እንደ ጧፍ እየነደዱ ነው ለኛ ያስተላለፉልን። ዶግማዋንም ቀኖናዋንም ትውፊቷንም ታሪኳንም ባህሏንም ሁሉን ነገር ጠብቀው ለኛ ያደረሱት በመከራና በፈተና ነው። የሚቀጥለውን ትውልድ በማሰብ ነው። ለራሳቸው ግን የተጠቀሙት ነገር ኖሮ አይደለም። እኛም በዘመናችን ቤተክርስቲያን እኛ ጋር ከደረሰች በተናጠል ሆነን የምናሻግራት ቤተክርስቲያን የለችም። በአንድነት ሆነን የቤተክርስቲያን አንዲት የሚለውን ነገር ጠብቀን ባህሪዋ አንድ ነውና አንድነቷን አጽንተን ለማኖር አንድነት ያስፈልገናል ማለት ነው። ምናልባት በቋንቋ ልንለያይ እንችላለን። ይሄ ጥሩ ነገራችን ነው ውበታችን እንጂ መጥፎ ነገራችን አይደለም። በባህል ልንለያይ እንችላለን። ይሄም ጥሩ ነገራችን እንጂ መጥፎ ነገራችን አይደለም። የተለያየ የሆነ የራሳችን የሆነ ልዩነት አለ። ግን ወደ ቤተክርስቲያን ስንመጣ ሁላችን አንድ ነን። የክርስቶስ አካል ነን። የክርስቶስ አካል ከሆነ ደግሞ አንደኛው አታስፈልገኝም አንዱ ማለት አይችልም። ሁላችንም ለቤተክርስቲያን እናስፈልጋታለን። ሁላችንም የቤተክርስቲያን ልጆች ነን። ማንም የእንጀራ ልጅ የለም፣ ማንም ደግሞ ልጅ የለም ማለት ነው። ሁላችንም በአብ በወልድ በመንፈስ ቅዱስ ስም ተጠምቀን ልጅነትን ካገኘንበት ጊዜ ጀምሮ ልጆች ነን። ስለዚህ ልጆች ከሆነ ደግሞ አንድ ሆነን በአንድነት ተነስተን ቤተክርስቲያኒቱን ማሻገር ይጠበቅብናል። ጥላቻን ማስወገድ፣ አንዳንድ የሚደባለቁብን ነገሮች አሉ። እነዚህ የሚደባለቁትን መለየት ያስፈልጋል። አንዱ ወገን ለራሱ እንዲመቸው ከፋፍሎ ሊገዛ ይወድ ይሆናል።
እሱ ለራሱ አመለካከቱ ነው። ቤተክርስቲያን ውስጥ መከፋፈል ግን የለም፣ መከፋፈልም የለም። አንድ ሆኖ ነው። ቋንቋችን ውበታችን ነው ቅድም ያልኩት። በየቋንቋችን ብንሰብክ በክርስቶስ ሁላችን አንድ እንሆናለን፣ ወደ አንድነት እንመጣለን። ስለዚህ መለያየትን ማራቅ ያስፈልጋል። መተማመንን ማበልጸግ ያስፈልጋል። በመካከላችን ደግሞ ተኩላ እንዳይገባ መጠበቅ ያስፈልጋል። ምክንያቱም በብዙ መልኩ ተኩላዎች እኛን መስለው ይኖራሉና ማለት ነው። እኛም መስለው ማይኖሩበት ምንም ነገር የለም፣ ይኖራሉ። ያንንም እናጸዳው በትክክል ተናጋሪዎች ብቻ ሳንሆን አድማጮችም ስንሆን ነው። ተመልካቾች በደንብ አድርገን በመሰረቱ ከታች ጀምረን ማየት ስንችል ነው። በማስተዋል በትዕግስት ሆነን ስንሄድ ሁሉንም ማየት እንችላለን። ስለዚህ ያንንም መጠበቅ ይፈልጋል ማለት ነውና ርብርቦሽ ይፈልጋል። በይበልጥ ደግሞ ከተማ ላይ ያለው ገጠር ያለችውን ቤተክርስቲያን ደግሞ በአቅሙ መርዳት፣ ገንዘብ ያለው በገንዘቡ መርዳት አለበት፣ ጉልበት ያለው በጉልበቱ መርዳት አለበት፣ ዕውቀት ያለው በዕውቀቱ መርዳት አለበት። ሁሉም በየተሰጠው ጸጋ ማገልገል፣ በየሙያው የራሱን ነገር ከተወጣ ቤተክርስቲያን ትሻገራለች፣ ይሄን ዘመንም ታልፋለች። ስለዚህ ሌላው ምን ሰራ ሳይሆን እኔ ምን አደረኩን ሁሉም ማየት መቻል አለበት። እኔ ምን አደረኩ በፍጹም በተሰበረ ልቦና ደግሞ ራስን መስጠት ይፈልጋል። ራስን መስጠት ካልቻል መስራት አንችልም። መስጠት ካልቻል መስራት ፈጽሞ አንችልምና ይሄ ድምጽ የሚሰማው ሁሉ እኔ ሀገረ ስብከት ብቻ አይደለም እያልኩ ያለሁት። እኔ ስለኔ ሀገረ ስብከት ስለማውቅ ነው። እኔ ስለኔ ሀገረ ስብከት ብቻ ያለውን ኃላፊነት ነው ማውራትና ምችለው እሱን ስለሚሆን ነው። ሌላውም ጋር የራሱ የሆነ ችግሮች አሉ። እነዛን ችግር ሁሉ በሚችለው ሁሉ ማድረግ መቻል ከቻለ አትቸገርም ቤተክርስቲያን። በአሁኑ ሰዓት ቤተክርስቲያንን የተጠጋ ብቻ ነው እየመጣ ካለው ነገር መዳን የሚችለው። ለዚህም ነው ቤተክርስቲያን ላይ ፈተናም እየበዛ ያለው። በይበልጥም የኦርቶዶክስ ቤተክርስቲያን ላይ በስፋት ችግሮች እየመጡ ያሉት ሰይጣንን ፊት ለፊት የምትቃወም ቤተክርስቲያን ስለሆነች ነው። ፊት ለፊት ነው የምትቃወም። ሌላው አገም ጠቀም ነው። ቢያንስ አሁን አንድ አገም ጠቀም ነው የሚለውን ለማንሳት አንዱ በዘመናችን ላይ እየመጣ ያለውን የኤልጂቢቲኪውን እንትን ስናነሳ በቀጥታ የምትቃወም ቤተክርስቲያን ናት፣ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ሌሎቹ ኢንክሉሲቭ ነው የሚሉት፣ ሁሉም ማካተት ነው የሚሉት። ስለዚህ የነሱ የሆነውን ነገር ሁሉ አብሮ ነው የሚከቱት። ያ ማለት ምን ማለት ነው? እያስወጡት ነው ማለት ነው። ለሌላ እያስገዙት ነው፣ ህዝባቸውን እያስበሉት ነው ማለት ነው። ይሄንን በአቋም በመቃወሟ ደግሞ በአቋም ፈተና ይደርስባታል ቤተክርስቲያኒቱ። የኛ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዓለም የወጣች አይደለችም፣ በዓለም ናት ያለንበት። ደግሞ የግሎባላይዜሽን ዘመን እንደሆነ መረጃ ፍሰቱ የበዛበት ዘመን ስለሆነ እያንዳንዱ ከህፃን እስከ ትልልቅ ድረስ ያለው ሁሉ መረጃው በእጁ ነው ያለው። ስለዚህ የሚሳብበት ብዙ ነገር ስላለው ቤተክርስቲያንም አጠንክራ መስራት ያለባት፣ በወጣቱ ላይ እንደ ወጣት መስራት አለባት፣ በህፃናቱ ላይ እንደ ህፃናት መስራት አለባት፣ በትልልቁም ላይ እንደ ትልልቅ፣ ለአረጋውያን ከሊቅ እስከ ደቂቅ ላሉት ሁሉ በደንብ አድርጋ መስራት ያለባት ነው። ስለዚህ ወደ ቤተክርስቲያን ሲመጣ ራሱን ለማዳን ነው። እንደ ድሮ ልጆችን ማሳደግ የሚቻልበት ዘመን አይደለም አሁን ያለ ነው። ምናልባት ድሮ ማብላት ማጠጣት፣ ጥሩ ትምህርት ቤት ማስተማር ይሆን ይችላል። ጥሩ ትምህርት ቤት ውስጥ ምንድነው ልጆቻችን ሊማሩ የሚችሉት የሚለውን ሁሉ በደንብ ማወቅ የሚፈልግበት ጊዜ ነው። ስለዚህ በይበልጥ ወደ ቤተክርስቲያን የምንጠጋበት ጊዜ ቢኖር ይሄ ነው። ዓለም እጅግ ርቆ እየሄደ ነው፣ ቤተክርስቲያንን እያጠፋ ነው። ቤተክርስቲያን በዛ ልክ ደግሞ የተቃወመች መሄድ አለባት ብዬ ስለማምን ትውልዱ ሁሉ ፊት ወደ ቤተክርስቲያን ይመልስ ነው ለኔ ያልኩ ያለውትና በሚችለው አቅም ደግሞ ቤተክርስቲያንን ይርዳ ነው። ከዚህ ውጪ ደግሞ ማህበሩ እየሰራ ያለው ነገር ትልቅ ነው። በዚህም ዙሪያ ላይ ይሰራል፣ ግን በቂ ነው ያልኩ አይደለም ማወራው። መነሳቱ፣ መሰራቱ፣ መሞከሩ ትልቅ ነገር ነው። ይሄን ደግሞ ማስፋት ይፈልጋልና እግዚአብሔር አምላክ ማህበሩንም ይጠብቅልን፣ እናንተንም ይጠብቅልን፣ ቅዱስ ቤተክርስቲያናችንንም በአንድነቷ ያጽናልን፣ ሀገራችንንም ኢትዮጵያን ሰላም ያድርግልን፣ አገሩንም ከጥፋት ህዝቡንም ከስደት ይጠብቅልን። በቤተክርስቲያን ላይ የሚመጣውን ክፉ ነገር ሁሉ አጽራረ ቤተክርስቲያን ሁሉ እግዚአብሔር አምላክ ያስታክስልን። እግዚአብሔር ይስጥልን፣ ክብር ያድልልን።